እንደምን አላችሁ? ዛሬ ስለ እርገት እናወራለን። ብዙ ጊዜ ስለ እርገት ስናስብ ልክ የታሪኩ መጨረሻ ይመስለናል አይደል? ግን እኮ እርገት ማለት መጨረሻ ሳይሆን የእግዚአብሔር ታላቅ የመዳን ዕቅድ እንዴት እንደተጠናቀቀ የሚያሳይ ወሳኝ ምዕራፍ ነው። እሺ፣ እስቲ በዚህ ጥያቄ እንጀምር። ትንሣኤ የታሪኩ መጨረሻ ባይሆንስ የክርስቶስ ከሙታን መነሳት የመጨረሻው ክስተት እንዳልሆነ ብናስብ፣ ይህ ጥያቄ በቀጥታ ወደ ዛሬው ዋና ሐሳባችን ይወስደናል። ይህም የእርገት እውነተኛ ትርጉምና ወሳኝነት ላይ። እንግዲህ ሙሉውን ምስል ለመረዳት መጀመሪያ ከመሰረቱ መነሳት አለብን። ያ መሰረት ደግሞ አንድ ትልቅ አጣበቂኝ ነው። በመለኮታዊው ፈጣሪ እና በፍጥረቱ መካከል የነበረው ትልቅ ክፍተት። አሁን እግዚአብሔርን ስናስብ ከፍጡራን በላይ ነው፣ ወሰን የለውም፣ ዘላለማዊ ነው። ፍጥረትን ደግሞ ስናይ ወሰን አለው፣ በጊዜና በቦታ የተገደበ ነው። ይሄ ማለት እግዚአብሔር ሁሉን አዋቂ፣ በሁሉም ቦታ የሚገኝ ሲሆን፣ ፍጥረት ግን ውስን ነው። እግዚአብሔርን በቀጥታ ሊያይ አይችልም። እና ይሄ ልዩነት በቀላሉ የማይታለፍ ክፍተት ይፈጥራል። ትልቅ አጣብቂኝ ማለት ነው። እና ይሄ ክፍተት ከዚህም በላይ ደግሞ ኃጢአት የመስራት አቅም ያለው ፍጡር እግዚአብሔርን ፊት ለፊት አይቶ በሕይወት ሊኖር አይችልም። ይሄ በጣም ትልቅ ችግር ነው። ምክንያቱም የፍጥረት ዋና ዓላማ እግዚአብሔርን ማወቅና መውደድ ከሆነ፣ ግን ደግሞ እሱን ማየት ሞት የሚያስከትል ከሆነ ዓላማው እንዴት ይሳካል? ታዲያ ለዚህ ትልቅ አጣበቂኝ መፍትሄው ምንድን ነው? መልሱ እግዚአብሔር ራሱ ሰው መሆኑ ላይ ነው። ያው ሥጋ መልበስ በምንለው። ሥጋ መልበስ ስንል ወልድ በራሱ ፍቃድ ፍጡር ሆኖ ወደኛ ዓለም ወደ ጊዜና ቦታ መምጣቱን ነው። በቃ ልክ እንደ ድልድል አስቡት። ያንን ትልቅ መለኮታዊ ክፍተት ለመሻገር የተዘረገ ድልድል፣ ማይታወቀውን እንዲታወቅ፣ ማይደረስበትን እንዲደረስበት ያደረገ ክስተት ነው። እንግዲህ የሥጋን መልበስ ዓላማ ብዙ ነው። አንደኛ ፍጥረት እግዚአብሔርን በቀጥታ እንዲያይ፣ እንዲሰማ፣ እንዲነካ ለማድረግ ነው። ሁለተኛ በእግዚአብሔርና በሰው ልጆች መካከል አስታራቂ ለመሆን። ሶስተኛ የፍጥረታት ሁሉ ነፃ ፍቃድ የሚጠናቀቅበትን መንገድ ለመክፈት እና አራተኛ የመጨረሻው አዳም በመሆን ፍጥረትን በሙሉ ለመውረስ ነው። እያንዳንዳቸው ነጥቦች ለትልቁ ዕቅድ መሰካት ቁልፍ ነበሩ። እሺ፣ ዕቅዱ አለ፣ መፍትሄውም ታውቋል። አሁን ደግሞ ማረጋገጫው ያስፈልጋል። ማረጋገጫው ደግሞ መስቀሉና ትንሣኤው ናቸው። እነዚህ ነገሮች እንዲሁ በድንገት የተከሰቱ ክስተቶች አይደሉም። በፍጹም የእግዚአብሔርን ዕቅድ እና ባህሪ ለመላው ፍጥረት ያሳዩ ሕያው ማስረጃዎች ናቸው። ይሄ ጥቅስ የማረጋገጫው ልብ ነው ማለት ይቻላል። የወልድ መታዘዝ ምን ያህል ጥልቅ እንደነበረ ያሳያል። አስቡት፣ እስከ መስቀል ሞት ድረስ መታዘዝ። ይሄ የእግዚአብሔር ፍቅርና ጽድቅ ምን ያህል እንደሆነ በተግባር ያሳየ ነው። ለቀጣዩም ነገር በር ከፋች ነበር። እሺ፣ የማረጋገጫው አመክንዮ እንዴት ነው የሚሰራው? እስቲ በደረጃ እንየው። አንደኛ መታዘዝ። ኢየሱስ ትእዛዛቱን እስከ ሞት ድረስ ፍጹም አድርጎ ጠብቋል። ሁለተኛ ጽድቅን ማሳየት። ከሞት መነሳቱ ወይም ትንሣኤው የትእዛዛቱ እውነተኛነትና መፈጸም እንደሚቻል በተግባር አረጋግጧል። እና ሶስተኛ ማረጋገጫው። በዚህ ሁሉ ሂደት የእግዚአብሔር ፍቅርና ፍትሕ ለመላው ፍጥረት ለመላእክትም ጭምር በግልጽ ታይቷል፣ ምንም ጥርጣሬ በማያስቀር መንገድ። እና የዚህ ማረጋገጫ ውጤቱ ምንድን ነው? አንዱ እና ትልቁ ውጤቱ ይሄ ነው። የመላእክትን ነፃ ፈቃድ አጠናቋል። አሁን መላእክት እግዚአብሔርን ያለምንም ስህተት፣ ያለምንም የተሳሳተ ግንዛቤ ሊረዱትና ሊወዱት ይችላሉ። የእግዚአብሔር ጽድቅ ስለተረጋገጠላቸው ታማኝነታቸው ጸና ማለት ነው። እናም ይህ ሁሉ ነገር ወደ ታሪኩ ቁንጮ ያደርሰናል፣ ወደ እውነተኛው የድል አክሊል፣ ወደ ዘውድ ስነ ስርዓቱ። ይህም በዙፋኑ ላይ የተቀመጠው ወራሽ ይፋዊ ስነ ስርዓት የሆነው እርገት ነው።
እናም የማረጋገጥ ሥራውን ካጠናቀቀ በኋላ ያወጀው አዋጅ ይሄ ነበር። ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ይሄ ማለት በቃ በፍጥረት ሁሉ ላይ ያለው ሕጋዊ ስልጣኑን አወጀ ማለት ነው። የሁሉም ነገር ማጣቀሊያና ጫፍ ነው። ዋናው ነጥብ እዚህ ጋር ነው። ላሳየው ትሕትናና መታዘዝ አብ ከፍ ከፍ አደረገው፣ ከስሙም ሁሉ በላይ የሆነውን ስም ሰጠው። ይህም ማለት የፍጥረት ሁሉ ወራሽ ሆነ። ወደ ዙፋኑ ማረጉ የሁሉ ነገር ወራሽ መሆኑን አጸነው። በቃ ማረጉ በእርገቱ በይፋ ተረጋግጧል። እንግዲህ በዙፋኑ ላይ ሲቀመጥ የተረጋገጡለት ማዕረጎች አሉ። ጌታ፣ የሁሉም ነገር ገዢ፣ ክርስቶስ፣ ያ የተቀባው መሲህ፣ ንጉሥ፣ የመጪው መንግሥት ገዢ እና አዳኝ፣ የሚቤዠው እሱ ነው። እነዚህ ሁሉ ማዕረጎች በትንሣኤውና በእርገቱ አማካኝነት ሥራ ላይ የዋሉ ሚናዎች ናቸው። እሺ፣ አሁን ደግሞ ወደ ዕቅዱ የመጨረሻው ክፍል ወደ ፍጻሜው እንምጣ። እርገት የመጨረሻው ዓላማና ግብ ምን እንደሆነ እዚህ ላይ እናያለን። እንግዲህ ወደ ፍጻሜው የሚወስደው መንገድ ደረጃዎች አሉት። በመጀመሪያው እርገት ኢየሱስ ዙፋኑን ያዛ። ይሄ ጀማሪው ነው። ከዚያ ፍርድ ይመጣል። የትእዛዛቱ እውነት ለፍርድ መስፈርት ይሆናል። በመከተል ተሐድሶ፣ ኃጢአትና ሞት ከፍጥረት ሙሉ በሙሉ ይወገዳሉ። በመጨረሻም አንድነት፣ ወልድ ያንን ፍጹም የሆነውን ፍጥረት ለአብ ያስረክባል። እና የመጨረሻው ግብ ይሄ ነው፣ ፍጹም የሆነ ፍጥረት፣ እግዚአብሔር ሁሉ በሁሉ የሚሆንበት። ያ መጀመሪያ ላይ ያየነው ትልቅ ክፍተትና መለያየት ለዘላለም ይፈወሳል። ፍጥረት ከፈጣሪው ጋር ሙሉ በሙሉ አንድ ይሆናል። እንግዲህ ይህን ሁሉ ስናጠቃልል የምንረዳው እርገት የታሪክ መጨረሻ ሳይሆን እግዚአብሔር ፍጥረትን ከራሱ ጋር አንድ ለማድረግ የነበረው ታላቅ ዕቅድ እንዴት እንደተጠናቀቀ የሚያሳይ ወሳኝ ምዕራፍ መሆኑን ነው። እናም በዚህ ታላቅ መለኮታዊ ታሪክ ውስጥ እስቲ በዚህ ጥያቄ እንለያይ። የአንድ ፍጡር ምርጫ ምን ትርጉም አለው? የእኛ ምርጫስ ምን ያህል ክብደት አለው? ስላዳመጣችሁኝ አመሰግናለሁ።